በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? ለዚች ሰዓትና ዕለት ያደረሰን ልዑለ ባሕሪ ቅዱሰ ባሕሪ ንጹሐ ባሕሪ ሕያወ ባሕሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። የትንሣኤ አምስተኛ ሳምንት የትንሣኤ አምስተኛው ሳምንት ላይ የሚባለው የቅዱስ ያሬድ መዝሙር አርአየ ስልጣኖ ላዕለ ሞት የሚል ይሆናል። እንግዲህ መዝሙሮቹ ይፈራረቃሉ ወይንም ደግሞ አንዱ ወደፊት አንዱ ወደ ኋላ። በዚህ በታች ቤት አርአየ ስልጣኖ ሲባል በበዓታ ማለት ነው። በላይ ቤት ደግሞ ፋሲካ ነው የሚባለው በዚህ በአምስተኛው ቀን። አሁን ግን እያልን የምንገኘው የበዓታውን ነው። አርአየ ስልጣኖ ላዕለ ሞት ማለት መዝሙርን እንተረጉማለን። ከመዝሙሩ ጋር ደግሞ የዳዊትን መዝሙር በምስባክነት እሱን እናያለን። በመጨረሻው የዕለቱን ወንጌል የምናይ ይሆናል። መዝሙሩ አርአየ ስልጣኖ ሲሆን ምስባኩ ደግሞ መዝሙረ ዳዊት 106 ቁጥር 17 ላይ እስመ ሰበረ ኆኃተ ብርት ወቀጥቀጠ መናስክተ ዘሐጺን ወተወክፎሙ እምፍኖተ ጌጋዮሙ የሚል ይሆናል። ወንጌል ደግሞ የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 እስከ 15 ያለው ይሆናል። ለዛኛውን ከቁጥር 15 በኋላ ያለውን መዝሙሩ ፋሲካ ሲባል ለማድረግ ማለት ነው። መዝሙሩ አርአየ ስልጣኖ ላዕለ ሞት ንጉሠ ነገሥት እግዚአ አጋዕዝት፣ የነገሥታት ንጉሥ የጌቶች ጌታ እግዚአብሔር ወልድ ኢየሱስ ክርስቶስ ስልጣኑን በሞት ላይ ገለጠ ወይንም አሳየ ነው ትርጉሙ። ዘይሴብሕዎ ሊቃነ መላእክት፣ መላእክት የሚያመሰግኑት እርሱ፣ ይሰግዱ ሎቱ በፍርሃት የሚሰግዱለት እሱ። ይቤሎሙ ኢየሱስ ለአይሁድ፣ ኢየሱስ አይሁድን አላቸው። አመ ይሕዝዎ በይእቲ ሌሊት፣ በዛች ሌሊት እሱም በሚይዙበት ሌሊት ማለት ሐሙስ ማታ ለአርብ አጥቢያ ማለት ነው። ከሌሊቱ ወይንም ከማታው ላይ ምሽት 3 ሰዓት ላይ ስለሆነ ጌታ ኢየሱስ ክርስቶስ የተያዘው ያንን የሚያነሳ የሚያወሳ መዝሙር ነው። ተናገሮሙ ወይቤሎሙ፣ ተናገራቸው እንዲህም አላቸው፣ ከመሰራቂ መጻኢክሙ ተአሐዙኒ በመጥባይት፣ በጎመድ ወይንም ሰይፍ ይዛችሁ ጎመድ ይዛችሁ ልትይዙን ይመጣችሁ። ከመሰራቂ ማለት እንደ ወንበዴ እንደ ቀማኛ ቆጥራችሁ እኔን ለመያዝ ተሯሩጣችሁ ተደራጅታችሁ ተሰብስባችሁ መጣችሁብኝ ነው ያለው ኢየሱስ ክርስቶስ። ይህንን ነው እንግዲህ የተናገረው ቅዱስ ያሬድ ያዜመው። ኦ ትዕግስት ይላል። ኦ ትዕግስት እንግዲህ ምን አይነት ትዕግስት ነው አለና አደነቀ ቅዱስ ያሬድ። ይሄ ሁሉ ሲሆንበት የታገሰ አምላክ። ወአርምሞት ምን አይነት ዝምታ ነው። በፍቅረ ዚአነ በጽሐ እስከ ለሞት፣ በእኛ ፍቅር እስከ ሞት ደረሰ ለእኛ ፍቅር ብሎ እኛን በመውደዱ በደል ሳይኖርበት ኃጢአት ሳይኖርበት እስከ ሞት ደረሰ የሚል ነው። ወንነኒ ንግበር በዓለነ ቅድስተ ፋሲካ፣ ለየት ያለች ፋሲካ ወይንም ትንሣኤን በብሉይ ኪዳን ፋሲካ የሚባለው በአዲስ ኪዳን ትንሣኤ ነው የሚባለውና ይህንን ንግበር ማለት ፋሲካን በዓልን እናድርግ እናክብር ማለቱ ነው። በሐሴት በደስታ አርአየ ስልጣኖ ላዕለ ሞት ገባሬ ሕይወት ክርስቶስ፣ መጨረሻው ሕይወትን ያደረገ በአዳም ላይ ሕይወተ ሥጋ ሕይወተ ነፍስን ያሳደረ፣ ለአዳም ሕይወተ ሥጋን ሕይወተ ነፍስን የሰጠ፣ አራቱ ባህርያትን ማለት መሬትን፣ እሳትን፣ ውሃን፣ ነፋስን ለአዳም የሰጠና ከዚህ ከአራቱ ባህርያት
አዳምን የፈጠረ ከዚያም ለባዊት ነባቢት ሕያዊት ነፍስን ለአዳም የሰጠ ገባሬ ሕይወት ማለት ይሄ ነው። ወነፋ ውስተ ገጹ ለአዳም መንፈሰ ሕይወት ደማዊትና ለባዊት ነፍስን በአዳም ላይ አሳደረ ይላል ሙሴ የጻፈው ላይና ሕይወትን ያደረገ ለአዳም ሕይወትን የሰጠ እግዚአብሔር አምላክ እሱ ነው ራሱና አርአየ ስልጣኑ ላይ ለሞት በሞት ላይ ስልጣኑን ገለጠ ማለት የሞት ኃይሉ ደከመ። እንግዲህ እንደሚታወቀው አዳም ከመደለበት ጊዜ ጀምሮ በሰው ልጅ ላይ ሞት ተፈርዷል። ያ የተፈረደ ሞት ያ ፍርድ ከአዳም ጀምሮ እስከ ሙሴ ድረስ ቅዱስ ጳውሎስ እንደጻፈው ለሮሜ ክርስቲያኖች ከአዳም እስከ ሙሴ ከሙሴ እስከ ክርስቶስ ድረስ ሞት ገዛን ይላል። ቀነየነ ሞት አዳም እስከ ሙሴ ወሙሴ እስከ ክርስቶስ እስከዚህ ድረስ ሁሉ ሞት ሞተ ሥጋ ሞተ ነፍስ በሰው ልጅ ላይ ነግሶ ይኖር ነበረ። ያንም በሰው ልጆች ላይ ነግሶ የሚኖር የነበረው ሞት አጠፋው። ሞቶ ሞትን ድል አደረገው። ዘበሞቱ ደምሰሶ ለሞት በመሞቱ ሞትን ድል ያደረገ ለሰው ልጅ ሕይወትን የሰጠ ትንሣኤውን ያወጀ በእሱ መነሳት እኛን ያነሳን እሱ ሲነሳልን ትንሣኤያችንን ያወቅን ትንሣኤያችን የታወጀልን ማለት ነው። እንግዲህ ይህን ሁሉ ያደረገው ሞቶ ሞትን ድል ያደረገው መላእክት የሚያመሰግኑት ነው። መላእክት የሚሰግዱለት ነው። መላእክት እንኳን ሞት የለባቸውም በባህሪያቸው እንኳን ለእርሱ የሚሰግዱለት መላእክት እሱን ያለ እረፍት የሚያመሰግኑት መላእክት ሞት የለባቸውም። መላእክት ሞት የለባቸውም በተፈጥሯቸው ረቂቃን ናቸውና እግዚአብሔር ደግሞ ከመላእክቱ የበለጠ የረቀቀ ነው። ረቂቃኑን የፈጠረ ረቂቅ ነው። ረቂቅ ዘእም ረቂቅ ብርሃን ዘእም ብርሃን ከብርሃን የተገኘ ብርሃን ከረቂቅ እግዚአብሔር አብ የተገኘ አካል ዘእም አካል ባህሪ ዘእም ባህሪ ከአብ ሳያንስ የተወለደ እርሱ ሥጋ በለበሰ ጊዜ በሥጋ ወራት በሞት ላይ ስልጣኑን አሳየ ማለት ለእኛ ብሎ ሞትን ድል አደረገልን። ሞት ድል ስለሆነልን እሱ ስለተነሳ ትንሣኤውን የምናከብርበት ሳምንት ነውና ትንሣኤውን እንግዲህ በተከታታይ 50 ቀን ሙሉ ነው ወራ ትንሣኤ ዘመን ትንሣኤ በዓለ 50 የሚባለውን እያከበርን ያለ ነው። ተፈሲህ ማርያም ለአዳም ፋሲካሁ የአዳም ፋሲካ ማርያም ሆይ ደስ ይበልሽ ይላታል እመቤታችንንም ደራሲው። ወማዕዶታ ለሔዋን እንተ ይእቲ አጽመ ገቦሁ በባለፈውም እንደተማርነው እንተ ይእቲ አጽመ ገቦሁ ከአዳም ጎን የተፈጠረች ሔዋን የሔዋን ደግሞ ከሞት ወደ ሕይወት መሻገሪያ ማርያም ማለት ሔዋን ከሞት ወደ ሕይወት የተሻገረችባት ከሲኦል ወደ ገነት የተሻገረችባት ከኃጢአት ወደ ጽድቅ የተሸጋገረችባት ከገሃነመ እሳት ወደ መንግሥተ ሰማያት የተሸጋገረችባት ናትና ስለዚህ እኛን ከሞት ወደ ሕይወት አሸጋገረንና በሞት ላይ ሌላ ሰው ማንም ስልጣኑን ሊያሳይ አልቻለም። ሞትን የሚያሸንፍ አልተገኘም ከክርስቶስ በስተቀር። ክርስቶስ ሥጋ ለብሶ ነው ሞትን አመሳልስት ዕለት ሞኦ ለሞት ወተንስአ ይላል ቅዱስ ያሬድ በዚህ በትንሣኤው ምስጋና። አመሳልስት ዕለት ማለት በሦስተኛው ቀን በተቀበረ ወይንም በሞተ መቃብርክ በገባ በሦስተኛው ቀን ሞኦ ለሞት ሞትን አሸነፈው ነው። የማይሸነፈውም ሞትን አሸነፈ ክርስቶስ። እኛም ሞትን የምናሸንፍ ሆንን። የማይሸነፈውን ሞትን እንድናሸንፍ ያደረገን ነው። አሸናፊው እግዚአብሔር ወዳጆቹን ክርስቲያኖችን መንፈሳውያንን አሸናፊዎች ያደረጋቸው ማለት ነው። እንዲያሸንፉ አደረጋቸው። ሞኦ ለሞት ወተንስአ ተነሳም ይላል። ሞትን ድል አድርጎ ነው የተነሳው። ሞትን ትቶ ሳይሆን ሞትን ድል አድርጎ። ሞትንም ደግሞ ድል ያደረገው ሞቶ ሳይሞት አይደለም፣ ሞቶ ነው ሞትን ድል ያደረገው። ስለዚህ እሱ ስለሞተልን እሱ ድል ስላደረገልን ሞት ድል ተደረገ፣ ሞት ድል ተነሳ ማለት ነውና እንግዲህ ጌታ ኢየሱስ ክርስቶስ ሊሰቅሉት ሊገሉት የያዙት ሐሙስ ማታ እንደሆነ ይህ መዝሙር በደንብ ያስረዳል። ጌታ ኢየሱስ ክርስቶስ ግን በዛ በያዙት ጊዜ ምን በደል ሰርቼ
ምን ኃጢአት ሰርቼ ነው ልትሰቅሉኝ፣ ልትይዙኝ፣ ልትገድሉኝ የመጣችሁት ብሎ የተናገረው ነው ቅዱስ ያሬድ የተናገረውና ስለዚህ እሱ ሞትን ድል ስላደረገልን ሁላችንም ከሞት ነፃ ሆነናልና አርአየ ስልጣኑ ላይ ለሞት ማለት በሞት ላይ ስልጣኑን ገለጠ ማለት የባህሪ ስልጣኑን ሳይሆን ስጋ ለብሶ ማለት ነው። ስጋ ከለበሰ በኋላ ምክንያቱም አኮ መንክር እመሞኦ ኃያል ለድኩም መንክርሰ እመሞኦ ድኩም ላያል በተአምረ ኢየሱስ ላይ ብርቱ ደካማን ቢያሸንፍ ድንቅ አይደለም አለ። ደካማ ብርቱን ሲያሸንፍ ግን ድንቅ ነው። ደካማው ስጋ ነው እንግዲህ አምላክ ሆኖ ሞትን ድል ያደረገው። ስለዚህ በአምላክነቱ ሞትን ድል ቢያደርግ ኖሮ አያስደንቅም ነበር። ድሮም ቢሆን ሞት በእግዚአብሔር ላይ ስልጣን የለውምና ሞት በሰዎች ላይ ነው የታዘዘውና በመላእክት ላይ እንኳን አልታዘዘምና ስለዚህ በተፈጥሮም የለባቸውምና ስለዚህ ሞትን ድል ያደረገው ስጋ ለብሶ ነው። በመለኮቱ ድል ቢያደርገው በቀዳማዊነቱ ድል ቢያደርገው ስጋ ሳይለብስ ድል ቢያደርገው ኖሮ አይደንቅም ነበር። የሚደንቀው ስጋ ከለበሰ በኋላ ድል ስላደረገ ነው። ሞትን ስጋ ከለበሰ በኋላ በለበሰው ስጋ ሞትን ድል ስላደረገ ስጋ አምላክ ስለሆነ አምላክ ሆኖ ሞትን ድል የሚያደርግ ቀንና ሌሊትን የሚያፈራርቅ ፀሐይን የሚያወጣ ጨረቃን የሚያደምቅ ከዋክብትን የሚያሳይ ሆነዋል። ቅድመ ዓለም የነበረ ሆነዋል። ይሄ ነው። ስለዚህ ይሄ ሞት ላይ ስልጣኑን አሳየ ስንል ሞትን ድል አደረገ ስንል ሞቶ ነው ሞትን ድል ያደረገው። የሞተው ደግሞ በለበሰ ስጋ ነውና መለኮት በስጋ ገንዘብ ሞተ። በባህሪ መለኮት በባህሪ ስጋ ዘሐመ በስጋ ባህሪ መከራን የተቀበለ በስጋ ባህሪ የተራበ በስጋ ባህሪ የተገረፈ በስጋ ባህሪ የደማ በስጋ ባህሪ ይሄን ሁሉ የሆነ ነው የሚለውና ስለዚህ ሞትን ስልጣኑን በሞት ላይ አሳየ ሲባል ሞትን ድል አደረገ ለማለት ነው። አምላከ ቅዱስ ያሬድ በዚህ መዝሙር እንድንማር ያደረገን ስሙ የተመሰገነ ይሁን። የዕለቱ ምስባክ ደግሞ ቅድም እንደነገርኳችሁ መዝሙረ ዳዊት 106 ቁጥር 17 ላይ ሲሆን ንግሩ ለእግዚአብሔር ምሕረቶ ወንግሮሂ ለእጓለ እመሕያው እስመ ሰበረ ውኃ ትምህርት ብሎ ነው የሚነሳው። ቁጥር 15 ላይ ወደ ኋላ ስትመለሱ ንግሩ ለእግዚአብሔር ምሕረቶ ወንግሮሂ የእግዚአብሔርን ቸርነቱን አዳኝነቱን ለሰው ሁሉ ንገሩ አስተምሩ አለ ቅዱስ ዳዊት። የእግዚአብሔርን ቸርነቱን መሐሪነቱን ይቅርባይነቱን ንገሩ ለሰው ልጅ ምሕረቶ ወመንክሮሂ ለእጓለ እመሕያው ድንቅ ነገሩንም ለሰው ልጅ ሁሉ ንገሩለት። ስለ እግዚአብሔር ያደረገውን ነገር ለዓለም ሁሉ ንገሩ መስክሩ ነው። መመስከር ያስፈልጋል። እግዚአብሔር ያደረገውን ቸርነት እግዚአብሔር የሰጠውን ለሰው ልጅ የሰጠውን የልጅነት ስጦታ ልጆቼ ሁኑ ብሎ ለእኛ የሰጠውን ስጦታ ልጆቼ ሁኑ ብሎ ማን ይፈልጋል? ያውም ድሆችን እኛ ድሆችን የደህየነውን በኃጢአታችን ምክንያት የደህየነውን ባዶ የቀረውን ሰው ማን ይፈልጋል? እግዚአብሔር ግን ባዶ የቀረነውን እኛን የሰውን ልጆች ሳይንቀን ፈለገን፣ ከወደቅንበትም አነሳን። እኛን ለማበልጸግ እሱ ድሃ ሆነ። አንደ የርእሶ ራሱን ድሃ አደረገ። ከመንባል ንሕነ በንድየተ ዚአሁ በሱ መደየት እኛ በለጸግንለት፣ በሱ መውደቅ እኛ ተነሳንለት፣ በሱ መሞት እኛ በሕይወት ኖርንለት፣ በሕይወት አኖረን። ይሄን አደረገን። ስለዚህ ይሄን አደረገንና እሱን ነው ቅዱስ ዳዊት ሊናገረው የፈረገውና ወመንክሮሂ ለእጓለ እመሕያው እስመ ሰበረ ሆሃተ ብርት የብረት በሮችን ሰባብሯልና ቸርነቱን ንገሩ። የእግዚአብሔርን የብረት በሮችን ሰባብሯልና ማለት ኃያላኑን አጥፍቷልና ነው። እንደገና መርገመ ሥጋ መርገመ ነፍስን አጥፍቷል ለማለቱ ነው። በአዲስ ኪዳን ዳዊት የአዲስ ኪዳን ምስጢር ነው እየተገለጠለት ይናገር የነበረው በብሉይ ኪዳን። የብሉይ በባለፈው ስንናገር የነበረውም በብሉይ ኪዳን ስለ እስራኤል ዘሥጋ ነው። በአዲስ ኪዳን ስለ እስራኤል ዘነፍስ፣ ስለ ምእመናን ወምእመናት ስለ ክርስቲያኖች ነው ዳዊት የተናገረው። ክርስትና እንደሚመጣ ተገልጦለት ክርስቶስ እግዚአብሔር ሰው እንደሚሆን ክርስቶስ ተብሎ ስሙ እንደሚጠራ፣ አማኑኤል ተብሎ ስሙ እንደሚጠራ፣ ኢየሱስ ተብሎ ስሙ እንደሚጠራ፣ መድኃኔ ዓለም ተብሎ ስሙ እንደሚጠራ ተገልጦለት የአዲስ ኪዳንን ነገር አስፍቶ አምልቶ ዳዊት ተናገረው ማለት ነው። ምን አለ? ወቀጥቀጠ መናስክተ ዘሐፂን የብረት ቁልፎቹንም ቀጠቀጣቸው፣ ሰባበራቸው፣ መርገመ ሥጋ መርገመ ነፍስን አጠፋ ለማለት ነው። በምሳሌ ነው የሚናገረው።
እንግዲህ በብረት የተዘጋ በር በብረት የተዘጋ በር ሊሰበር አይችልም፣ ሊገነጠልም አይችልም። እሱን የሚገነጥል ኃይል ያለው ነውና የብረት በሮች እንደተዘጉብን የተነገረው መርገመ ሥጋ መርገመ ነፍስ ነው። በሥጋም መረገማችን በነፍሳችን መረገማችን ተረግመን መቅረታችን 5500 ዘመን እናንተ ርጉማን ከኔ ወግዱ ተብለን የኖርን በኋላ ግን የአባቴ ብሩካን ወደ እኔ ኑ የምንባልበትን እድል ሰጥቶን ሞተ ሥጋ ሞተ ነፍስን አጥፍቶልን ወተወክፎሙ እንፍኖተ ጌጋዮሙ ከበደላቸው መንገድ ተቀበላቸው ማለት ከባቢሎን በረድኤት ተቀብሎ እስራኤል ዘሥጋን ወደ አገራቸው ወደ እስራኤል ወደ ኢየሩሳሌም መለሳቸው ከ70 ዘመን በኋላ ማለት ነው። አንድምታው ደግሞ በአዲስ ኪዳን ደግሞ በመከራ ያሉትን በንስሐ ተቀበላቸው ነው። ወደ ገሃነመ እሳት የሄዱ የነበሩትን ወደ መንግሥተ ሰማያት መለሳቸው ነው። ወደ ሲኦል የወረዱትን ከሲኦል ከዚህ ከሄዱበት ሀገር ከሲኦል ወደ ገነት መለሳቸው፣ ወደ ገነት ተቀበላቸው፣ ገነት አስገባቸው። ወተወክፎሙ አቀባበል አደረገላቸው። ነፍሳት የሰዎች ነፍሳት በሲኦል 5500 ዘመን ከኖሩ በኋላ ከሲኦል አውጥቶ ወደ ገነት አስገባቸው ለማለት ነውና ወደ ገነቱ ያስገባን እግዚአብሔር የተመሰገነ ይሁን። ተዘግታ የኖረችውን ገነት የከፈተው በሞቱ ነው። የገነትን በር የከፈተው በሞቱና በደሙ በፈሰሰልን በደሙ ፈሳሽነት የገነትን በር ከፍቶ ወበመስቀሉ አርሃወ ገነተ በመስቀሉ የገነትን በር ከፈተ ብሎ እንደተነገረ ሁሉ ወደ ገነት ያስገባን እግዚአብሔር የተመሰገነ ይሁን። አሁን የተብራራልን አሁን የተረዳ ነው የዳዊትን መዝሙር ነውና የዳዊት መዝሙር ሐዲስ ኪዳኑን ወንጌሉን የሚያብራራ የወንጌሉ ምስባከ ወንጌል ማለት ምስባከ ወንጌል ወንጌል መስበኪያ ወንጌል ማስገብ ምስማከ ወንጌል ካለ ደግሞ በባለፈው በአብይ ጾም እንደተማርነው ሁሉ ምስማከ ወንጌል ማለት ደግሞ ወንጌሉ እየተጠጋ ሳለ ወንጌል ከሱ ቀጥሎ የሚነበብበት ማለት ነው። ምስባክ ማለት ቅዳሴ መካከል ስታዩት ምስባክ እንደተባለ ወንጌል ነው የሚባለውና የወንጌል መግቢያ ማለት ነው። የዕለቱ ወንጌል ደግሞ እንግዲህ ግጻዌ ላይ ምናልባት ከቁጥር 15 ነው የሚለው አርአየ ሲል እሱ ከሚሆን ግን ይሄ መዝሙር አርአየ የሚባለው የጌታ ኢየሱስ ክርስቶስ ትንሣኤውን አክብረን 25ኛው ቀን ሮብ ርክበ ካህናት ከሆነ በኋላ ወደፊት ያለው እሁድ ላይ የርክበ ካህናት ስለሆነ የርክበ ካህናት እሁድ ደግሞ አርአየ ስልጣኑ አሁን ለምሳሌ ዘንድሮ ግንቦት 6 ቀን ርክበ ካህናት ነው። ወደፊት የሚመጣው እሁድ የመጣው እሁድ በ10 አርአየ ስልጣኖ ሲባል መነበብ የሚኖርበት ከምስጢሩ ጋር የሚሄደው ከቁጥር 1 ያለው ቢሆን የተሻለ ነውና ከቁጥር 1 ጀምሮ ስናየው ምንድነው የሚለው? ሐዋርያት እንግዲህ ወእምዝ ካይበ አስተርአዮሙ እግዚእ ኢየሱስ ጌታ ኢየሱስ ክርስቶስ ተገለጠላቸው ይላል። ሁለተኛ ተገለጠላቸው ይላል የዳግም ትንሣኤ። ከዛ በኋላ ደግሞ ለርክበ ካህናት ተገለጠላቸው ለሶስተኛ ጊዜ ይላል። ሐዋርያት ተስፋ ቆርጠው ነበረ ጌታ ኢየሱስ ክርስቶስ በሞት ከተለያቸው በኋላ። ይልቁኑ ቅዱስ ጴጥሮስ አሳ ወአንስ አሐውር ከመ አስግር አሳ ላጠምድ እሄዳለሁ አለ። አሳ ሊያጠምድ የሄደውም ተስፋ ቆርጦ ነው። ነገር ግን አሳ ለማጥመድ ሌሎቹም እንከተላለን ወንሕነኒ ነሐውር ምስሌከ እኛም ካንተ ጋር እንሄዳለን አሉ። ሌሎቹም ተከተሉት። የዘብዴዎስ ልጆች ያዕቆብ፣ ዮሐንስ፣ እነ ናትናኤል እነዚህ ሁሉ ሄደው ነበርና አሳ ለማጥመድ ሄደው ያ የለመዱት የአሳ ሥራ አልተሳካላቸውም። ያልተፈቀደላቸው ስለነበረ በወንዝ መካከል ሳሉ ጌታ ኢየሱስ ወጸቢሖ ይቀውም እግዚእ ኢየሱስ ማእከለ ሐይቅ በውስተ ሐይቅ። በነጋ ጊዜ ጌታ ኢየሱስ ክርስቶስ በሐይቅ መካከል ነግቶ ሳለ ቆሞ ነበር ይላል። እነሱ ግን ሌላ አሳ አጥማጅ ነው የመሰላቸው፣ አላወቁም ነበረ። በኋላ ነው ቅዱስ ዮሐንስ አወቀና ጌታ እኮ ነው እግዚእነ ውእቱ ጌታችን ነው ብሎ ተናገረ። በዚህ ጊዜ ጴጥሮስ ራቁቱን ነበረና ልብስ ሳብ ሳብ አድርጎ እንደ መልበስ አድርጎ እንደገና የለበሰውን ከስር ያለውንም ከፍ ከፍ አድርጎ በውሃ ላይ ወደ ጌታ ኢየሱስ ክርስቶስ በሩጫ ይሄድ ጀመረ፣ ደስ ብሎት ማለት ነው። ከዛም ጌታ ኢየሱስ ክርስቶስ ሲያገኛቸው የሚበላ አላቸው ያላቸው፣ የሚበላ ነገር አላቸው ይላቸው ነበር በብዛት። እውነት የመራብ የመጠማት ሳይሆን ምታት እንዳይደለ ለማጠየቅ ነው። በፊታቸው ሊበላ ስለፈለገ ነው። ምታት ስለማይበላ ስለማይጠጣ ዳሱኝም ያላቸው ጎኑን የተወጋውን ማለት ነው። እንደዚሁም እጆቹን እግሮቹን ዳሱኝ ይል የነበረው ምታት አካል ስለሌለው አካሌን ተመልከቱ፣ ስጋዬን ተመልከቱ፣ ምታት ስጋ የለውም ሊላቸው ነውና የሚበላ አላቸው ይችላቸው
የለንም አሉት። የለንም ሲሉ ወአውርዱ መሳግሪክሙ ሀበ ይምነ ሐመር፣ በዚህ በታንኳው በስተቀኝ በኩል መረባችሁን ጣሉት አላቸው። ሰራይነ ኩላ ሌሊተ ወአልቦ ዘረከብነ ወበቃልከ ሰናወርድ፣ ሌሊቱን ሁሉ ደከምን ለፋን፣ ምንም አላገኘንም። አሳ ለማጥመድ ሌሊት ነበር፣ ማታ ነው። እንደውም መንጠቆ የሚባለው ይሄ መረብ የሚባለው የሚጣለው ማታ ነው፣ ወንዝ ላይ የሚዘረጋውና ከማታ ጀምረው ቢጥሉ ብርድ ነው ሲመታቸው ያደረው እንጂ ምንም ያገኙት ነገር ስላልነበረ ሌሊቱን ሁሉ ስንደክም አድረን ምንም አላገኘንም። አሁን ግን ወበቃልከሰ፣ በአንተ ቃል ግን እናጠምዳለን መረቡንም እናወርዳለን አሉ። መረቡን ወንዙ ላይ ዘረጉ። ወዲያው የአሳው አይነት ተጠራቅሞ ተሰብስቦ ሞላላቸው፣ መጎተት እስኪያቅታቸው ድረስ፣ መረቡን ለመጎተት እስኪደክሙ ድረስ። እንግዲህ ጌታ ኢየሱስ ክርስቶስ ለሐዋርያት መረቡን ቀድሞም እንዳላቸው መረቡን እንደ ወንጌል አድርጎ ሰጥቷቸው፣ ባሕሩን እንደ ዓለም ሰጥቷቸው፣ አሳዎቹን ደግሞ እንደ ሰው ነፍስ በምሳሌ ነበረ። ያኔ በዛ ሲመርጣቸውም ከመጀመሪያም ከአሳ አጥማጅነት ሲመርጣቸው ወትከውኑ መሰግራነ ሰብእ፣ ሰውን የምትሰበስቡ የምታጠምዱ ትሆናላችሁ ብሎ ባሕሩን እንደ ዓለም አድርጎ ሰጣቸው። መረቡን ደግሞ ወንጌል አድርጎ መሰብሰቢያ ነውና ሰጣቸው፣ ሰው የምትሰበስቡበት ብሎ። እንደገናም ደግሞ አሳዎቹን ደግሞ የሰው ነፍሳት አድርጎ ሰጣቸው። መረቡን እንደ ወንጌል አድርጎ ማለት ነው። በመረብ አሳ ይሰበሰባል፣ በወንጌልም የሰው ነፍሳት ይሰበሰቡበታል፣ ለመንግሥተ ሰማያት ይዘጋጁበታል። ይህን ምሳሌ አድርጎ የሰጣቸው አምላክ ነውና 153 አሳዎች ናቸው የተጠመዱት፣ የወጡት፣ የተገኙላቸው። 150 እንግዲህ ምሳሌ አለው። 150 እስከ ዕለተ ምጽአት የሚነሱ ምእመናን ወምእመናት ናቸው፣ ክርስቲያኖች ናቸው፣ ክርስቶሳውያን ወክርስቶሳውያት ናቸው። እስከ ዕለተ ምጽአት የሚነሱት እነሱን ነው የሚያም። 3ቱ ደግሞ የአብ የወልድ የመንፈስ ቅዱስ ምሳሌ ተብሎ የተነገረ ነው። 3ቱ የአብ የወልድ የመንፈስ ቅዱስ ምሳሌ፣ አንድም ደግሞ 150 የ150 ሊቃውንት ሆኖ 3ቱ የትውልደ ሴም፣ የትውልደ ካም፣ የትውልደ ያፌት፣ ከዚህ የወጣ ትውልድ የለም ተብሎ ዓለም በነፍር ውሃ ከጠፋ በኋላ እንደገና የተፈጠረው የኖህ ልጆች 3ቱ ናቸውና የነሱ ምሳሌ ነው። እንግዲህ ናሁም ይእዜሰ ያስተበጽኡኒ ኩሉ ትውልድ ብላ እመቤታችንም እንደተናገረችው ሲተረጎም ይሄ በሉቃስ ወንጌል ምዕራፍ 1 ቁጥር 48 ላይ ትውልደ ሴም፣ ትውልደ ካም፣ ትውልደ ያፌት እጹብ እጹብ ይሉኛል፣ ያገኑኛል፣ ያመሰግኑኛል፣ ያከብሩኛል ብላ እመቤታችን ስለ ክብሯ በጸሎተ ማርያም ላይ እንደተናገረችው ሁሉ ትውልደ ሴም፣ ትውልደ ካም፣ ትውልደ ያፌት ለማለት ነው። ይሄ 3ቱ ማለት ነው። እንግዲህ አሳውን አወጡ። ከዚያ በኋላ በውጭ ደግሞ መላእክት ያዘጋጁት ነበረ ማዕድ ይላል። ሐዋርያትም ያዘጋጁት ከሁለቱም ቀመሰ ጌታ ኢየሱስ ክርስቶስ ይላል። በወንጌል በጥንተ ስብከትም በጌታም ተሰጥታለች፣ ጌታም አስተምሯል። በኋላም ደግሞ መምህራን ሐዋርያትም አስተምረዋል። እስከ ዕለተ ምጽአት የሚነሱ መምህራን ሁሉ የሚያስተምሯት ናትና በቀኝ በኩል ጣሉ ማለቱ እንግዲህ ወንጌል በያፌት ዕጣ ክፍል በአውሮፓ በኩል ነው መጀመሪያ ሐዋርያት በብዛት የሰበኳት ያስተማሯትና ያንን ለማሳየት ያንን ለማናገር ነው። ወምዝ ወናሁ ሳልሱ እንዘ ያስተርእዮሙ እግዚእ ኢየሱስ ለአርዳኢሁ እምድኅረ ተንሥአ እሙታን። በማጠቃለያው ከሙታን ተለይቶ ከተነሳ በኋላ ጌታ ኢየሱስ ክርስቶስ ለሐዋርያት የተገለጠላቸው አሁን ለ3ኛው ጊዜ ነው ይላል። 3ኛው ጊዜ መቼ ነው? በተነሳ በ25ኛው ቀን ዛሬ በቤተ ክርስቲያን ርክበ ካህናት ተብሎ የአባቶች መሰባሰቢያና የቤተ ክርስቲያን ጉዳይ የሚነጋገሩበት ዕለት እንደመሆኑ ከሱ ተነስቶ ነው ርክበ ካህናት፣ ረክበ ካህናት ይላል ወይንም ርክበ ካህናት ይላል። በአቡሻህሩ መስከረም 1 ቀን የሚታወጅ የነበረ ነውና በዚህ መልክ ርክበ ካህናትን ካከበርን በኋላ የሚነበብ ወንጌል ይሄ ነው። ምክንያቱም በጥብርያዶስ ወንዝ ዳር ጌታ ኢየሱስ ክርስቶስ ለሐዋርያት አሳውን የመገበበትና የእሱንም ትንሣኤ፣ ምክንያቱም እንግዲህ በዚህ ቀን ሲመገብ ጌታ ኢየሱስ ክርስቶስ ሌላ ጊዜ ለልማዱ ጌታ ኢየሱስ ክርስቶስ ማዕድ ሲመገብ 6ቱ ይቆማሉ፣ 6ቱ ይቀመጣሉ። እንዲህ ነበር። ዛሬ ግን በዚህም ከትንሣኤ በኋላ ግን ሁሉም 11ዱም ቆመው ነው ጌታ ኢየሱስ የተመገበው። 11ዱም ቆመው የተመገበበት ምክንያት ሁሉም ትንሣኤውን በደንብ እንዲያዩ ነው። ምታት እንዳይደለ በደንብ እንዲመለከቱ፣ ሲበላ ማዕድ ሲቀምስ እንዲያዩት ነው፣ እንዲረዱት ነው፣ እንዳይጠራጠሩ ነው። እውነት ተነስቷል፣ ምታት አይደለም ያለየ ነው፣ እሱ ነው ራሱ ተነስቶ የተገለጠልን ብለው እንዲያምኑ ነውና ስለዚህ መድኃኒታችን ኢየሱስ ክርስቶስ አምላካችን በዚህ በትንሣኤው በ5ኛው የትንሣኤ ቀን የሚነበበውን
ወንጌል የሚብራራውን በዚህ መልክ ተረድተነው ለማስቀደስ ስለሚያመች ይህን ከተረዳን በኋላ ቅዳሴ ለማስቀደስ የዕለቱንም በዓል ወይንም የዕለቱንም ሰንበት ለመከታተል የሚያስተምረውም ለማስተማር የሚማረውን ለመማር የማይቸገር ስለሆነ ይህን በዓለ ሃምሳ በሙሉ የሚነገረው ስለ ትንሣኤው ስለሆነ ትንሣኤ ደግሞ ሐዲስ ኪዳን የትንሣኤ ዘመን ነውና መነሳት የታወጀበት ድነት የታወጀበት ሕይወት ያገኘንበት ወቅት ስለሆነ ሕይወት ያገኘንበትን ወቅት በዚህ መልክ ተረድተን አምላካችን መድኃኒታችን ኢየሱስ ክርስቶስ ትንሣኤና ሕይወት እኔ ነኝ ያለ ራሱ ነውና ራሱም ትንሣኤ ራሱም ሕይወት እንደሆነ ለአልዓዛር እህት በዮሐንስ ወንጌል ምዕራፍ 11 ላይ ቁጥር 25 ላይ የተመዘገበውን አይተናል። በትንሣኤ ጊዜ አልዓዛር እንደሚነሳ አምናለሁ ብትል እህቱ ጌታ ኢየሱስ ክርስቶስ ደግሞ ትንሣኤ ማለት እኔ ነኝ ነው ያለው። ሕይወት ማለት እኔ ነኝ። ትንሣኤን የሚሰጥ ትንሣኤ ኢየሱስ ነው። ሕይወትን የሚሰጥ ሕይወት ኢየሱስ ክርስቶስ አምላካችን መድኃኒታችን ነውና ስለዚህ በዚህ መልክ የእሱን መነሳት የእኛ መነሳት እንደሆነ ቅድም እንደነገርኳችሁ ሁሉ በዚህ መልክ ተረድተን ወንጌሉም ምስባኩም መዝሙሩም ትንሣኤውን የሚያመለክትና በሞት ላይ ስልጣን ያለው እሱ ብቻ እንደሆነና እሱ ሞትን ድል ስላደረገልን እኛም ሕይወት አገኝተን ለዘላለም በሕይወት የምንኖር ስላደረገን የአምላካችን ስሙ የተመሰገነ ይሁን። የትንሣኤው አከባበር ትንሣኤውን ስናከብር እኛም ትንሣኤ ልቡና ያስፈልገናል። በባለፈው እንደተማርነው ሁሉ ለመንፈሳዊ ነገር መነሳት ያስፈልጋል። ለጸሎት መነሳት ያስፈልጋል። ለአገልግሎት መነሳት ያስፈልጋል። ሥጋ ወደሙ ለመቀበል መትጋት መነሳሳት ያስፈልጋል። ለበጎ ነገር መነሳሳት ምንጊዜም አስፈላጊ ነው። ክርስቲያን ለበጎ ነገር የሚነሳሳ ነው። ከክፉ ነገር የሚርቅ ነው። መልካምን ነገር የሚወድ ነው። ክፉ ነገር በዓለም ላይ ተስፋፍቶ በዝቶ ሊገኝ ይችላል። ክርስቲያን ማለት ራሱን ከክፉ ነገር ከጠበቀ ትልቁ ስራ እሱ ነውና እግዚአብሔር አምላካችን ትንሣኤውን እንድናከብርለት የሚፈልገው በበጎነት፣ በመልካምነት፣ በቅንነት፣ በመንፈሳዊነት፣ በመጸለይ ራስን ለእግዚአብሔር በማስገዛት ሃይማኖትን ጠብቆ በመኖር ከዓለም ከብዙ ከሚፈትኑ ነገሮች ሁሉ ራስን ለመጠበቅ እግዚአብሔርን መለመን። ምክንያቱም እግዚአብሔር ወይ አንተ ጠብቀኝ፣ አንተ ከክፉ ነገር አንተ ሰውረኝ ነው ዞሮ። እግዚአብሔርን ሰውረኝ ሲሉት ደግሞ እግዚአብሔር የነገሩትን የማይረሳ የለመኑትን የማይነሳ አምላክ ነውና በዚህ መልክ አምላካችን መድኃኒታችን ኢየሱስ ክርስቶስ ይችን አምስተኛውን ሳምንት ደግሞ ትንሣኤውን እንድናከብርባትና እንድንዘምርባት፣ እንድናስቀድስባት፣ እንድንቀደስባት፣ በሕይወት እንድንኖርባት ስላደረገን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።